ነበርኩኝ። ብዙ ስራዎችንም ስሰራ ነበረ። እሺ ግን ይሄን ማውራቴ ለኔ ምንም አይጠቅመኝም አሉብኝ። ስለዚህ ካንተ ጋር ጊዜ ማቃጠል አልፈልግም። እንደምታዩት ተራ ሴት አይደለሁም። በጣም ጎበዝና ቀልጣፋ ስለሆንኩ አይደለም ትልልቅ ፕሮጀክቱን ለኔ ነበር ሰጠኝ ነበር። ስለሚሰራ ነው መስራት የነበረብን ስራ ነበር ፈጸም ነው። ይሄ ወንጀል አይደለም። ሰራን ገንዘብ አገኘን። ተመስገን አምላኬ። አቤላ እንኳን ደስ አለ። እንኳንስ ደስ አለ። ሊያይ እንደ ወንጀል አይደለም። እኔ እናት እንደውም ህዝቡን ቅቤ ማርና ቅቤ እያበላሹ ነበረ። ወንጀል አይደለም ማለች እኮ የኔ እናት። ለማንኛውም እኛ ደስ ብሎናል አንቺ ስለተያሽ፣ ታምራትም ስለተያዘ በጣም ደስ ብሎናል። የሰው ህይወት የጠፋበት፣ ጀግኖቻችን ልዑሌ የተመታበት፣ ብሩኬ የተነከሰበት፣ ኧረ ስንቱን ዘርዝሬ ልጨርስልሽ። ይሄን ወንጀል አይደለም ስትይ እንደው አታፍሪም? እስቲ የትኛው ነው ታዲያ ወንጀል ያልሆነው ነገር ምንድን ነው? እስኪ ንገሪን። ወንጀል አይደለም እንግሊዝ ሀገር ሄጄ ሰልጥኜ ነው። እንግሊዞች እኮ ያሰለጠኑሽ ድሮ አባቶቻችን አንፈልግም፣ ይሄ 666 ሃይማኖት የሌለው ነው፣ እኛ አንፈልግም ያሉትን ሃይማኖት ሄደሽ አምጥተሽ አገራችን ላይ እኮ ህዝቡን ወንዱ ዳይፐር እንዲያረግ፣ ሴቱ ወንድ እንዲሆን፣ ወንዱ ደግሞ ሴት እንዲሆን እንዲያረግዝ፣ ኧረ ስንቱን እንዘርዝርልሽ። ሴቱስ አርግዞ ይወልዳል። ወንዱ አርግዞ እዛው 15 ዓመት 20 ዓመት አርግዞ በወንዝ ውስጥ እንዲጣል ማድረግ ወንጀል አይደለም? እናቶችን ማሳበድ፣ እናቶችን ለወንጀል ማነሳሳት ወንጀል አይደለም? ምኑ ነው ወንጀል አይደለም የምትይው እናትዬ? ለማንኛውም እኔ እውነት ለመናገር በጣም ነው ደስ ያለኝ፣ ከምንም በላይ ማለት ነው። አቤላ እንኳን ደስ አለ። ይሄ ሁሉ ድርጊት ተደርጎ አላቅም ብቻ መድኃኒዓለምን ነው የምላችሁ። እኔ ደስታዬ ከምንም የላቀ ነው። ምክንያቱም ይሄን ነገር ታውቃላችሁ ከተጀመረ ጀምሮ ምን ያህል ሰው ላይ የሞተበት ነው። እንግዲህ እያያችሁት ነው። እንግዲህ ታዲያ ምን እንበል? ታምራት ካቅሙ ራሱ እኮ አንገቱን እንኳን አልደፋም እኮ አንገቱን ማለት ነው። እንደውም በለቀቁኝና ስራውን በቀጠልኩት የሚል የሚያሰኘው ቪዲዮውን ስታዩት ማለት ነው። ደረቱን ነፍቶ አባትየው ሲቆጣው ካያችሁ፣ አባትየው ለምን ሲለው እናቱን አሳብዶ እናቱን በመርዝ ሰውን ለሰው መርዝ መስጠት ራሱ ወንጀል አይደለም እያላችሁን እኮ ነው። ለማንኛውም እኛ ደስታችን እናጣጥምበት። ይህንን ነው የምለው። እንኳን ደስ አላችሁ ውድ ቤተሰቦቼ። ሊያ እንግዲህ እንደኔ ቅሽቅሽ ያለች ትልቅ ሰው እንኳን እኮ አይደለችም፣ ገና ወጣት ናት። ጌታን አሁን በዚህ እድሜሽን ሁሉ ወንጀል ሰርተሽ እንግዲህ 87 ዓመት እስከሚሆንሽ ምን ያህል የኢትዮጵያን ምስኪን ህዝብ እንደምታጠቂ እኮ ታየኝ። አንቺም ታምራትም ማለት ነው። ምን ያህል ህዝብ እንደምጨርሱ ማለት ነው። እኔ አላቅም፣ ግን እንኳን እግዚአብሔር አጋለጣችሁ። ፈጣሪ ከንጹሐን ጋር ነው ያለው። አቤላዬ፣ ልዑሌ፣ ብሩኬ እንኳን ደስ አላችሁ። ብሩኬን በጎ ያርግ። አይታችኋል። ባለፈውም ልዑሌም ራሱ እጁ እንደተመታ ታውቃላችሁ። ይሄ ሁሉ እንትን ነው እና ለታመሙትም እግዚአብሔር ምሕረቱን ይስጣቸውን። ተሙዬም እንግዲህ ታሟል ታውቃላችሁ። ፈጣሪ አምላክ በጎ ያድርግ ለማለት እወዳለሁ። ብሩኬም ጨርሶ ይማረክ። ወንጀለኞችም እንግዲህ ወንጀል አይደለም እያላችሁ ነው። እስቲ እንግዲህ ወንጀል አለመሆኑን እኛም በደንብ እናጣራበትና እንወስናለን። ያን ለማለት ነው የምወደው። ሌላ ምንም አልልም። ውድ ቤተሰቦቼ በተረፈ በስደት ምንም አይንካችሁ። ደስታችሁ ደስታዬ ነው። እንኳን ደስ አላችሁ ለማለት እወዳለሁ። ጀግኖቻችን እድሜ ጤና ይስጥልን። እናንተንም ምንም አይንካችሁ በስደት ዓለም። በተረፈ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ምሽት።